ስንቄ ባንክን ያመሰገንኩኝ ቀዳሚ ወደ ማድረገው መረጃ ነው የማመራው። በእንግዲህ ትላንትና ባካሪ ሳኛ የቀድሞ የፈረንሳይ ብሔራዊ ቡድን ተከላካይ እንዲሁም የቀድሞ የአርሰናል ተጫዋች ትላንትና የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ጉብኝት አድርገው እንደነበረ ይታወቃል። ትላንት በጉብኝቱ ወቅት በርካታ የኢቢሲ የቴሌቪዥን ስቱዲዮ እንዲሁም ደግሞ የሬዲዮ ስቱዲዮዎችን ጉብኝት አድርጓል። ባለፉት ቀናት በኢትዮጵያ ላይ እንግዲህ ጉብኝት እያደረገ የሚገኘው የቀድሞ የአርሰናል ማንቸስተር ሲቲና የፈረንሳይ ብሔራዊ ቡድን ተከላካይ ባካሪ ሳኛ ከኢትዮጵያ እግር ኳስ ፌዴሬሽን እንዲሁም ደግሞ ከጥጥቆችንም ከማስተዋወቅ አንጻር አብሮ ለመስራት የተለያዩ ውይይቶችን ሲያደርግ እንደነበረ አይዘነጋም። ትላንትና ማምሻውን ደግሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚዲያ ኮምፕሌክስን ጉብኝት አድርገው ነበረ። ከስራ ኃላፊዎች እንዲሁም ደግሞ ሌሎች ዘርፎችንም ጉብኝት አድርገዋል። በአጠቃላይ ትላንትና ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ከነበረው ቆይታ ከኢትዮጵያውያን ጋር ስላለው ጥልቅ ስነ-ልቦናዊ ትስስርና ስለ ሀገሪቱ ስላለው አመለካከት በእግር ኳስ ሕይወቱ ስላስመዘገባቸው ድሎችና ስላጋጠሙት ፈተናዎች እንዲሁም ባለፉት ለ7 ዓመታት በአርሰናል ቤት ስለቆየው ቆይታ ከአሰልጣኝ ፔፕ ጋርዲዮላ ጋር በተያይዞ ስለነበሩት ፈታኝ ሁኔታዎች ጋር ተያይዞ ከኢቢሲ ጋር ቆይታ አድርጎ ነበረ። አጠቃላይ ስለ አርሰናል ካለው ወቅታዊ አቋም አንጻርም ቆይታ አድርገዋል። የቀድሞ የአርሰናልና የማንቸስተር ሲቲ የፈረንሳይ ብሔራዊ ቡድን ተከላካዩ እንዲሁም በአጠቃላይ ባለፉት የኢቢሲ በነበረው ቆይታ ላይ ባለው ዘመናዊ ስቱዲዮ አንጻር መገረሙና መደነቁን ካለው የኢንቫይሮንመንት ወይም ደግሞ የስራ አካባቢ ሁኔታ አንጻር መገረሙን በትላንትናው ዕለት ጉብኝት ባደረገበት ወቅት ነው የተናገረው። ተቋሙ ያለበት ቦታም ለስራ አመቺ መሆኑን ትላንትና ይፋ አድርጓል ማለት ይቻላል። በአጠቃላይ እንግዲህ ተጫዋቹ የሰጠውን ሀሳብ ደግሞ እንከታተል። First of all, thank you. It's a privilege and honor for me to be on the lands of origin. በመጀመሪያ ደረጃ አመሰግናለሁ። በሰው ዘር መገኛ ምድር ላይ መገኘቴ ለኔ ትልቅ ክብርና እድል ነው። ይህ ለረጅም ጊዜ ስጠብቀው የነበረ ነገር ነው። ሁልጊዜም ኢትዮጵያን መጎብኘት፣ ከህዝቡ ጋር የመገናኘትና ባህሉን የመረዳት ፍላጎት ነበረኝ። ዛሬ የኢትዮጵያ ብሮድካስቲንግ ኮርፖሬሽንን መጎብኘቴ ለኔ እጅግ አስደናቂ ነገር ነው። በሰላም ለመኖርና በሰላም ለመስራት የሚያስችል እጅግ ደስ የሚል አካባቢ እንደሆነ አስባለሁ። ኢትዮጵያ ብሮድካስቲንግ ኮርፖሬሽን በሚዲያ ኢንዱስትሪው ተወዳዳሪና ልዩነት ፈጣሪ መሆን የሚያስችለው የሚዲያ ቴክኖሎጂ መታጠቁን ተመልክቻለሁ። እዚህ በመሆን የሚሰማኝ በጎ ነገርና ጥሩ ስሜት ነው። Energy coming back to me and positive vibes. So this is what I'm looking for. It's all about emotions. ሌላው ከሀገር ውስጥ የምንመለከተው ጉዳይ በጅማ ከተማ ወይም ደግሞ በጅማ ዩኒቨርሲቲ አስተናጋጅነት የተከናወነ የሚገኘው የከፍተኛ ትምህርት ተቋማት ስፖርታዊ ውድድርና ፌስቲቫል ነው። ዛሬ 5ኛ ቀኑ ላይ ነው የሚገኘው። ትላንትና በተከናወኑ የአራተኛ ቀኑ ውድድሮች ላይ የውሃ ዋና፣ የጂምናስቲክና ሌሎች ውድድሮችም ተከናውነው ነበር። የውሃ ዋና በተለያዩ ርቀቶች ላይ ፍጻሜውን አግኝቷል። በሴቶች የውሃ ዋና የፍጻሜ ውድድር ላይ ኤፋ ደመቀ ከሀረማያ ዩኒቨርሲቲ 3 የወርቅ ሜዳሊያዎችን አግኝታለች። በ100 ሜትር ነጻ ቀዘፋና የደረት ቀዘፋ እንዲሁም ደግሞ በ50 ሜትር ውድድሮች ነው ተወዳዳሪዋ 3 የወርቅ ሜዳሊያዎችን ከሀሮማያ ዩኒቨርሲቲ ያስመዘገበችው። በውድድሩ እንግዲህ በሄርሜላ መስፍን ከአዲስ አበባ ዩኒቨርሲቲ እንዲሁም ደግሞ ሩት ኤፍሬም ከጅማ ዩኒቨርሲቲ የናስና የብር ሜዳሊያ አግኝተዋል። የጅማ ዩኒቨርሲቲ የውሃ ዋና መወዳደሪያ ገንዳ የፊናል ወይም ደግሞ የዓለም አቀፉን የውሃ ዋና ፌዴሬሽኖችን መመዘኛ መስፈርት አሟልቶ መገንባቱን ይፋ ተደርጓል። በዚህ መሰረት ግን ለውድድርም ምቹ መሆኑን የተገለጸው። በአጠቃላይ የጅማ ዩኒቨርሲቲ በቤት ውስጥ ውድድሮች እንዲሁም ደግሞ በሌሎች ውድድሮች ላይ መሰረተ ልማቶችን አሟልቶ መቅረቡ ውድድሩን ሳቢ ማራኪ እንዲሆን ከማድረግ አንጻር በርካታ ስራዎችን መስራቱን ትላንትና የጅማ ዩኒቨርሲቲ የስፖርት አካዳሚ ዲን የሆኑት ዶክተር ወንድማገኝ ደምስ ከኢቲቪ ጋር በነበራቸው ቆይታ መናገራቸው ይታወቃል። ትላንትና እንግዲህ በምስሉ ላይ እንደምንመለከተውም የጅማ ዩኒቨርሲቲ የውሃ መዋኛ ገንዳ ጥሩ ሆኖ መሰራቱን ተመልክተናል። በዚህ መሰረት እንግዲህ ትላንትና የውሃ ዋና የ100 ሜትር የ50 ሜትር ቀዘፋ ውድድር ላይ 3 የወርቅ ሜዳሊያ ያስመዘገበችው ኤፋ ደመቀ እንግዲህ ብዙ አድናቆች የተቸራት ይገኛል። በጂምናስቲክ ውድድርም ተደርጎ ነበረ። በፍጻሜ ውድድር ላይ እንግዲህ ጅማ ዩኒቨርሲቲ 4 ወርቅ 1 ብር በማግኘት በአጠቃላይ የጂምናስቲክ ውድድር የአጠቃላይ አሸናፊ ሆኗል። ቡሌ ሆራ ዩኒቨርሲቲ ሀሮማያ ዩኒቨርሲቲ በተመሳሳይ ሁለተኛ
ሁለተኛ ሆኗል። ኮተቤ ትምህርት ዩኒቨርሲቲ ደግሞ ሶስተኛ ደረጃን ይዘው በውድድሩ አጠናቋል። የእግር ኳስም ጨዋታዎች ተደርገው ነበረ። 16 ያክል ጨዋታዎች ተደርገው ነበረ። በዚህ ውድድር ላይ ጎንደር ዩኒቨርሲቲ፣ መቅደላ አምባ አርሲ፣ ዲላ ዋቻሞና ጅጅጋ ዩኒቨርሲቲ ተጋጣሚዎቻቸውን ካሸነፉ ቡድኖች መካከል ናቸው። የቮሊቦል ውድድሮችን በተመሳሳይ ተደርገዋል። የጠረጴዛ ቴኒስም የምድብ 4 ማጣሪያ ጨዋታዎች ተደርገዋል። ዛሬም በአምስተኛ ቀን ውሎ የተለያዩ የማጣሪያና የፍጻሜ ውድድሮች እንደሚከናወኑበት ባልደረባችን ጅማ የምትገኘው ባልደረባችን ሀና ታሪኩ ያደረሰችን መረጃ ያሳያል። ሌላው ከሀገር ውስጥ መረጃ የምንመለከተው የለንደን ማራቶን ይሆናል። እንግዲህ ከሰባቱ በዓለም አትሌቲክስ ከሰባቱ የሜጀር ደረጃ ከተሰጣቸው ማራቶኖች መካከል አንዱ የሆነው የለንደን ማራቶን ይገኝበታል። ይህ የለንደን ማራቶን በተለይም ደግሞ ስመጥር አትሌቶች የተሻለ ሰዓት አትሌቶች ብቻ የሚካፈሉበት ውድድር እንደሆነ ይታወቃል። በለንደን በየዓመቱ የሚያዝያ ወር ላይ የሚከናወን ውድድርና እንደ ፌስቲቫልም የሚደረግ ውድድር እንደሆነ ይታወቃል። በኢሊት አትሌቶች ዘንድ በየዓመቱ ተጠባቂ መርሃ ግብር ወይም ደግሞ ማራቶን እንደሆነ ይታወቃል። በዚህ ውድድር ላይ ኢትዮጵያዊቷ ትዕግስት አሰፋ ከወዲሁ የአሸናፊነት ግምት እንደተሰጣት ትናንትና አወዳዳሪ አካላት ይፋ አድርገዋል። አትሌት ትዕግስት አሰፋ እንደምናስታውሰው ባሳለፍነው የውድድር ዓመት ላይ 2025 ለንደን ማራቶንን ያለ አሯሯጭ ወይም ደግሞ በሴቶች ብቻ በተሳተፉበት ማራቶንን 2:15:50 በመግባት የክብረ ወሰን ባለቤት እንደሆነች ይታወቃል። ያለ አሯሯጭ በመሮጥ እንግዲህ የተሻለ ሰዓት በማስመዝገብ የለንደን ማራቶንን ክብረ ወሰን መያዟ አይዘነጋም። ስለሆነም እንግዲህ ያንን ታሪክ ለመስበር ወይም ደግሞ በራሷ የተያዘውን ክብረ ወሰን ለማሻሻል በሚቀጥለው ሚያዝያ 18 2018 ዓመተ ምህረት በሚደረገው የለንደን ማራቶን ላይ ትካፈላለች። ስለሆነም የአሸናፊነት ቅድመ ግምቱንም ከወዲሁ አግኝታለች። በተለይም ደግሞ ሲፈን ሀሰን የኦሎምፒክ ሻምፒዮኗ ጋር የምታደርገው ፉክክርም ከወዲሁ ተጠባቂ ሆኗል። አትሌት ትዕግስት አሰፋ እንደምናስታውሰው ከሰባቱ ሜጀር ማራቶኖች መካከል አንዱ በሆነው ለንደን ማራቶንና የበርሊን ማራቶንን ደግሞ 2 ጊዜ ማሸነፏ ይታወቃልና አሁን ላይ በዓለማችን ላይ ጥሩ ሰዓት ወይም ደግሞ የተሻለ ሰዓት ካላቸው የማራቶን ሴት አትሌቶች መካከል አንዷ መሆኗ ይታወቃልና አትሌት ትዕግስት አሰፋ ሚያዝያ ወር በሚከናወነው የለንደን ማራቶን እንደምትካፈል ነው ወይምና ለአሸናፊነት እንደምትሮጥም እየተጠበቀ ነው የሚገኘው። አትሌቷ በኦሎምፒክ እንዲሁም ዓለም ሻምፒዮና ላይ በአፍሪካ ሻምፒዮናዎች ላይ ጥሩ ውጤት ካላቸው ኢትዮጵያውያን አትሌቶች መካከል አንዷ እንደሆነች ይታወቃል። ከትዕግስት በተጨማሪ ደግሞ ሲፈን ሀሰን በተለይም ደግሞ በማራቶን 2 ሰዓት ከ13 ከ44 የሆነ የኦሎምፒክ የተሻለ ሰዓት ያላት አትሌት እንደሆነች ይታወቃል። ሲፈን ሀሰን ሆላንዳዊቷ አትሌት እንግዲህ በትዕግስት ተፎካካሪ ናት። ሄለን ኦቢሪ እንዲሁም ደግሞ ፔሪስ ጀብቸርችን የትዕግስት ተፎካካሪ ሆና ትቀርባለች ብሎ ነው የሚጠበቀው። ሌላው የአፍሪካ ዋንጫን እንግዲህ በቅርቡ በሴኔጋልና በሞሮኮ መካከል በተከናወነው የፍጻሜ ጨዋታ ላይ በተከሰቱ የዲሲፕሊን ግድፈቶች ምክንያት የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ጉዳዩን ሲመረምር ቆይቶ በጫን ያለ ወይም ደግሞ ከባድ የዲሲፕሊን ቅጣቶችን አስተላልፏል። በዚህ መሰረት እንግዲህ የሴኔጋል እግር ኳስ ፌዴሬሽኖችና የሞሮኮ እግር ኳስ ፌዴሬሽኖች ቅጣትም ተላልፎባቸዋል። ከተቀጡት የገንዘብ ቅጣት በተጨማሪም ተጫዋቾቻቸውም ተጨማሪ የ3 እና የ5 ጨዋታ ቅጣትም የተላለፈባቸው ተጫዋቾች አሰልጣኞች አሉ። የሴኔጋል እግር ኳስ ፌዴሬሽን በአጠቃላይ $615,000 የአሜሪካን ዶላር የገንዘብ ቅጣት ነው የተጣለበት። ምክንያቱም ደግሞ ተጫዋቾቹ በመጨረሻው ወይም ደግሞ በፍጻሜው ዕለት ባሳዩት ያልተገባ ባህሪ ፌዴሬሽኑ እንግዲህ ተጫዋቾችን መቆጣጠር አልቻለም። ያሳየው ተጫዋቾችን የግድፈትም መነሻ በማድረግ እንግዲህ $615,000 በአጠቃላይ በተለያዩ የዲሲፕሊን ቅጣቶች መሰረት $615,000 የአሜሪካን ዶላር ቅጣት ተላልፎባቸዋል። በወቅቱ ተጫዋቾችን በማነሳሳት ከሜዳ እንዲወጡ ሲያደርጉ የነበሩት አሰልጣኙ ፓፔ ታዮ እንግዲህ የ5 ጨዋታ ቅጣትም ተላልፎባቸዋል። የ5 ጨዋታ ቀጣይ የካፍ በሚያዘጋጃቸው በእያንዳንዱ ውድድሮች ላይ 5 ጨዋታዎችን የማይመሩ እንደሆነ ነው እንግዲህ አሰልጣኙ ቅጣት የተላለፈባቸው። በተጨማሪም አሰልጣኙ የ100,000 የአሜሪካን ዶላርም ቅጣት ተላልፎባቸዋል። እነ ባሮ ኒዴ፣ እስማኤል ሳሬን የመሳሰሉ ተጫዋቾች ደግሞ የገንዘብና የቅጣት ወይም ደግሞ የጨዋታ ቅጣት የተላለፈባቸው ተጫዋቾች ሆነዋል። የሞሮኮ እግር ኳስ ፌዴሬሽን በተመሳሳይ 315,000 የአሜሪካን ዶላር ቅጣት ተላልፎበታል። አሽራፍ ሀኪሚም 3 ጨዋታ ነው የተቀጣው። በአጠቃላይ እንግዲህ እነዚህ ተጫዋቾች ዳኛን በማዋከብ እንዲሁም ደግሞ ተጫዋቾችን በማነሳሳት በሚል ከሳቤ
እና አሽራፍ ሀኪሚ የጨዋታ ቅጣት የተላለፈባቸው ተጫዋቾች ናቸው። እንዲሁም በተመሳሳይ የብሔራዊ ቡድኑ ወይም ደግሞ አጠቃላይ የብሔራዊ ቡድኑ ቅጣት ከመተላለፉ በተጨማሪ ደግሞ ተጨማሪ የዲሲፕሊን ቅጣትም የተላለፈበት ሆኗል። በአጠቃላይ 315,000 የአሜሪካን ዶላር ነው የተቀጣው። ከዚህ ከአፍሪካ ዋንጫ ጋር ተያይዞ ግን ትላንትና የካፍ ይፋ ባደረገው መረጃ መሰረት በአጠቃላይ እስከ በዲጂታል አማራጮቹ 6.1 ቢሊዮን ተመልካች በዓለም ዙሪያ የእግር ኳሱን እንደተመለከተው ወይም ደግሞ ይህንን 35ኛውን የአፍሪካ ዋንጫ እንደተመለከተው ይፋ አድርጓል። ይህ ደግሞ የአፍሪካ እግር ኳስ በመላው ዓለም ላይ በርካታ ተመልካቾችን እያገኘ መሆኑና ካፍ አሁን ላይ መሻሻሎች እያሳዩ መሆኑን ይፋ ያደረገበት አለ። በ111 የሚሆኑ ዓለም አቀፍ ተቋማት ወይም ደግሞ ዓለም አቀፍ ሚዲያዎች ጨዋታዎችን በቀጥታ ሲያስተላልፉ እንደነበረ ይታወቃል። በዚህ መሰረት እንግዲህ ከ1.5 ቢሊዮን ዩሮ በላይ ገቢ ማግኘቱን ነው ይፋ ያደረገው። በአጠቃላይ ከዚህ በፊት ሲደረጉ ከነበሩት የአፍሪካ ዋንጫዎች ሁሉ የተሻለ ገቢ ወይም ደግሞ በርካታ ገቢ የተገኘበት የአፍሪካ ዋንጫ ሆኖ እንዳለፈ ነው የተገለጸው። እንግዲህ እንደምናስታውሰው የሴኔጋል ብሔራዊ ቡድን ሞሮኮን 1-0 በማሸነፍ የአፍሪካ ዋንጫን ለሁለተኛ ጊዜ ማንሳቷ ይታወቃልና በአጠቃላይ ይህ የአፍሪካ ዋንጫ ግን ወጣት ተጫዋቾችን ከመታየት አንጻር እንዲሁም ደግሞ አዳዲስ ስራዎች ወይም ደግሞ አዳዲስ የስራ እድሎች የተፈጠሩበት ከመሆኑ ጋር ተያይዞ የሞሮኮ እግር ኳስ ፌዴሬሽንም ሆነ ሞሮኮ መንግስት ለውድድሩ ትኩረት በመስጠቱ በርካታ ገቢዎችን እንዲያገኝ ምክንያት መሆኑን ነው የተገለጸው። እንግዲህ የአፍሪካ ዋንጫ ጥሩና ስኬታማ የውድድር ዓመትን ያሳለፈ ነው ማለት ይቻላል። ሌሎች የሻምፒዮንስ ሊግ ውጤቶች ወይም ደግሞ ወደ ሻምፒዮንስ ሊግ ውጤቶች ስናመራ ትላንትና እንግዲህ በተመሳሳይ 5 ሰዓት ላይ 15 ያክል ጨዋታዎች ተደርገው ነበረ። በተለይ በዚህ የአውሮፓ ሻምፒዮንስ ሊግ በቀጥታ ጥሎ ማለፉን ለመግባት ሲደረጉ የነበሩ ፉክክሮች እጅግ ማራኪና ሳቢ እንደነበሩ ማንሳት ይቻላል። ሳይጠበቁ ደግሞ ወደ ጥሎ ማለፉ የገቡ እንዲሁም ደግሞ ከጥሎ ማለፉ ወይም ደግሞ የቅድመ ጥሎ ማለፍ ጨዋታም ለማድረግ የተገደዱ ክለቦች አሉ። ከነዚህ መካከል ደግሞ ማድሪድ ነው። ትላንትና እንግዲህ ወደ ፖርቹጋል ተጉዞ ከቤኔፊካ ጋር ያደረገው ጨዋታ እጅግ ማራኪና ሳቢ ያልተጠበቀ ውጤትም የተመዘገበበት ጨዋታ ነው ማለት ይቻላል። በተለይም ደግሞ ሪያል ማድሪድ ከቤኔፊካ ጋር ያደረገውን ጨዋታ 4-2 በሆነ ውጤት ተሸንፏል። በተለይ በጨዋታው ላይ የቀድሞ ክለቡ ጆዜ ሞሪኖ የቀድሞ ክለቡን በአሸናፊነት የተወጣበት ነው ማለት ይቻላል። ይህ ጨዋታ አስገራሚ ከሚያደርጉት ምክንያቶች አንዱ ቤኔፊካ 4 ወይም ደግሞ ከ4 በላይ ግቦችን አስቆጥሮ ማሸነፍ ይጠበቅበት ነበረ ወደ ሩብ ፍጻሜ ወደ ጥሎ ማለፉ ለመግባት። ነገር ግን እስከ መጨረሻው 98ኛው ደቂቃ ግን 3-2 በሆነ ውጤት እየመራ ነበረ። በወቅቱ የዕለቱ ግብ ጠባቂ ጨዋታ ወይም ደግሞ ኳስ ለማባከን ወይም ደግሞ ሰዓት ለመግደል ጨዋታ ኳስ ይይዝ ነበረ። ነገር ግን አሰልጣኝ ጆዜ ሞሪኖ የመጨረሻውን አጋጣሚ እንዲጠቀም ግብ ጠባቂውን ወደ መጨረሻው ወይ ደግሞ ወደ ተቃራኒ ወደ ሪያል ማድሪድ ግብ ክልል እንዲያመራ ነገሩት። ነገር ግን ማራኪ ግብ አግብቶ ማድሪድ 4-2 እንዲሸነፍ ምክንያት ሆኗል። የዕለቱ ግብ ጠባቂ እንግዲህ ትሩቤን ቤኔፊካን 4-2 አሸንፎ ወደ ጥሎ ማለፉ ወደ መጨረሻው በአንድ ግብ ብቻ አልፎ ወደ ጥሎ ማለፉ እንዲገባ ያደረገችን ግብ አስቆጥሯል ማለት ይቻላል። እጅግ የተለየ ምሽት ነበረ ለቤኔፊካም እንዲሁም ደግሞ ለአሰልጣኝ ጆዜ ሞሪኖ። ለማድሪድ ግን በቀጥታ 8 ውስጥ ገብቶ ጥሎ ማለፉን መግባት የሚችልበትን እድል ያበላሸ ነበር ማለት ይቻላል። የቤኔፊካ 24ኛ ደረጃን ይዞ ወደ ጥሎ ማለፍ ጨዋታዎች መግባቱ ማርሴይን ደግሞ ወደ ቀጣዩ ወደ ታችኛው ሊግ እንዲወርድ ምክንያት የሆነበትን ምሽት ነበረ ትላንትና የተመዘገበው። ማድሪድ በትላንትናው ጨዋታ 2 ግቦችን ሲያስቆጥር ክሊያን ምባፔ 2 ግቦችን አስቆጥሯል። ሾልድሮፕ ፓቪልደስን እንዲሁም ደግሞ ትሩበን ደግሞ የቤኔፊካን አሸናፊ ግቦችን አስቆጥሯል። አሴንሲዮና ሮድሪጎ በሁለት ቢጫ ካርድ ከማድሪድ በኩል በቀጥታ በቀይ ካርድ የተሰናበቱ ክለቦች ተጫዋቾች ናቸው። እንግዲህ የ15 ጊዜ የአውሮፓ ሻምፒዮኑ ማድሪድ ትላንትና በቤኔፊካ እንዲሁም ደግሞ በቀድሞ አሰልጣኙ ጆዜ ሞሪኖ ተፈትኖ አምሽቷል ማለት ይቻላል። በ15 ነጥብ እንግዲህ 9ኛ ደረጃን ይዞ በአጠናቋል። ቤኔፊካ ለጥቂት ከመውረድ የተረፈበት ነበር። የቤኔፊካ ወደ ጥሎ ማለፉ መግባት ግን ምናልባትም ደግሞ የማርሴይንን ወደ ታችኛው እርከን ወይ ደግሞ 25ኛ ደረጃን ይዞ እንዲወርድ ያደረገበትን ውጤት ነበር ያስመዘገበው። በአጠቃላይ የአውሮፓ ሻምፒዮንስ ሊግ የትላንትናው የተጠባቂ መርሃ ግብር መካከል አንዱ ይህ የቤኔፊካና የማድሪድ ጨዋታ ነበረ። ሌላው የፓርክ ደ ፕሪንስ ላይ የተደረገው የኒውካስል እና
ፒኤስጂ ጨዋታ ነበረ። ይህ ጨዋታ ማራኪ የሚባል ጨዋታ ነበረ። ይህ ጨዋታ አንድ አቻ በሆነ ውጤት ነው የተጠናቀቀው። ኒውካስል ዩናይትድ በፓርክ ደ ፕሪንስ ነጥብ ተጋርቶ የወጣበት ነበረ። በጨዋታው ኦስማን ዴምቤሌ አራተኛው ደቂቃ ላይ ፍጹም ቅጣት ምት አግኝቶ ነበረ፣ ነገር ግን ሳይጠቀምበት ቀርቷል። ከአራት ደቂቃዎች በኋላ ደግሞ እንግዲህ ቪቲኒያ 8ኛው ደቂቃ ላይ የማድሪድ ፒኤስጂን አቻ አድርጎ ወይም ደግሞ መሪ አድርጎ ነበረ። ነገር ግን ሁለተኛው አጋማሽ ልክ ሊጀመር ወይም ደግሞ የመጀመሪያው አጋማሽ ተጠናቆ በጭማሪ ሰዓት ግን ጆ ዊሎክ ኒውካስልን አቻ አድርጓል። ጨዋታውን በዚህ ተጠናቋል። ፒኤስጂ በአጠቃላይ ሁለተኛ ያቻ ውጤቱን ያስመዘገበበት ውጤት ነበር። ሁለቱም ክለቦች ተመጣጣኝ ወይም ደግሞ ተቀራራቢ ነጥብ ይዘው ነበረ ወደ ሜዳ የገቡት። እንግዲህ በጨዋታ አቻ በመጠናቀቁ ምክንያት ኒውካስል ዩናይትድ 12ኛ ፒኤስጂ ደግሞ 11ኛ ደረጃን ይዘው ወደ ቅድመ ማጣሪያ ወይም ደግሞ ወደ ጥሎ ማለፉ ለመግባት የማጣሪያ ጨዋታቸውን በደርሶ መልስ ለማድረግ መርሃ ግብር ውስጥ እንዲገቡ ያደረገበትን ውጤት ነው ማስመዝገብ የቻሉት ማለት ይቻላል። ሌላው የቦሩሲያ ዶርትሙንድና የኢንተር ሚላን ነበረ። በትናንትናው ምሽት 5 ሰዓት ላይ ተጠባቂ ከነበሩ ጨዋታዎች መካከል የነበረው ይህ ጨዋታ በኢንተር ሚላን 2-0 አሸናፊነት ተጠናቋል። ሲግና ኢዱና ፓርክ ላይ የተደረገ ጨዋታ ነው። በዚህ ጨዋታ ፌዴሪኮ ዲማርኮና አንዲ ዲዮቭ ሁለቱን ግቦች አስቆጥሯል። ኢንተር ሚላን 10ኛ፣ ዶርትሙንድ ደግሞ 17ኛ ሆነው ወደ ቅድመ ማጣሪያ ጨዋታ አልፈዋል። ናፖሊን ከቼልሲ ያገናኙ ጨዋታ ሌላው በትላንትናው ምሽት ላይ ተጠባቂ የሆነው መርሃ ግብር ነው። በስታዲዮ አርማንዶ ማራዶና ስቴዲየም የተደረገው ጨዋታ እንግዲህ ቼልሲ 3-2 አሸንፏል። ናፖሊ በአሰልጣኝ አንቶኒዮ ኮንቴ የሚመራው ናፖሊ ወደ ሻምፒዮንስ ሊጉ ሳያልፍ የቀረበትን ውጤት ወይም ደግሞ ወደ ጥሎ ማለፍ መግባት ሳይችል የቀረበትን ውጤት ነው ያስመዘገበው። ማለፍ ይችል ነበር ይህን ጨዋታ አሸንፎ ቢሆን ኖሮ፣ ነገር ግን በመሸነፉ ምክንያት 30ኛ ደረጃን ይዞ ወደ ቀጣዩ ዙር ሳያልፍ የቀረበት ውጤት ሆኗል። ቼልሲ ግን በቀጥታ ጥሎ ማለፉ የገባበት ሆኗል። ሌሎች ጨዋታዎችን እንመልከት። አርሰናል ከኬራት አልማቲ ያደረገውን ጨዋታ 3-2 አሸንፏል። የአርሰናል እንግዲህ ውጤታማ ጉዞን አሳልፏል በሻምፒዮንስ ሊጉ ማለት ይቻላል። 8 ጨዋታዎችን አድርጎ 8ቱንም አሸንፏል። 100% በሆነ ውጤት ያሸነፈበት ውጤት ነበር የተመዘገበው። ሞናኮ ከጁቬንቱስ ያለ ግባቻ ተለያይተዋል። አያክስም በኦሎምፒያኮስ 2-1 ተሸንፏል። አትሌቲኮ ማድሪድም በተመሳሳይ በቦዶ ግሊምት 2-1 የተሸነፈበት ውጤት የትላንት መርሃ ግብሮች ናቸው። ማንቸስተር ሲቲ ጋላታሳራይን በሃላንድና በቸርኪዝ ግቦች 2-0 አሸንፏል። ባየር ሙኒክም ፒኤስቪን 2-1 የረታ ሲሆን ባርሴሎና በኮፐንሃገንን 4-1 ያሸነፈበት የትላንት የሻምፒዮንስ ሊግ ውጤቶች ናቸው። እንግዲህ 8ቱን በቀጥታ ያለፉ ክለቦችም ተለይተዋል። በደርሶ መልስ ደግሞ ወደ ጥሎ ማለፉ ለማለፍ የሚደረጉ ጨዋታዎች ደግሞ በቀጣይ የካቲት ወር መጀመሪያ ላይ የሚደረጉ ነው የሚሆነው። የአውሮፓ ሊግ ጨዋታዎችን እንመልከት። በተመሳሳይ 5 ሰዓት ላይ 18 ያክል የአውሮፓ ሊግ ጨዋታዎች ዛሬ ምሽት ይከናወናሉ። ዛሬ ምሽት ከሚደረጉ ጨዋታዎች መካከል አስተን ቪላ ከሳልዝበርግ፣ ኖቲንጋም ፎረስት ከፍሬን ቫሮሽ ባዜል ከቪክቶሪያ ፕላዝን፣ ፖርቶ ደግሞ ከሬንጀርስ የሚያደርጓቸው ጨዋታዎች የሚጠበቁ ናቸው። በተለይም ደግሞ ሊዮንና አስተን ቪላ በቀጥታ ጥሎ ማለፉን መግባታቸውን ያረጋገጡ ክለቦች እንደሆኑ ይታወቃል። ዛሬ እንግዲህ ደረጃቸውንና ነጥባቸውን ለማሻሻል የሚጫወቱ ነው የሚሆነው። ሊልም ከፍራይቦርግ እንዲሁም ሊዮን ከፓወርክ ሌሎች ተጨማሪ ጨዋታዎች ናቸው። የአውስትራሊያን ኦፕን እንመልከት። በሜልቦርን እየተከናወነ የሚገኘው ከአራቱ ግራንድ ስላም ውድድሮች መካከል አንዱ የሆነው የአውስትራሊያ ኦፕን እየተከናወነ ነው የሚገኘው። ትላንትና 11ኛ ቀኑ ላይ የሩብ ፍጻሜ ተፋላሚዎች ወይም ደግሞ የግማሽ ፍጻሜ ተፋላሚዎች የተለዩበት ነበረ። ኖቫክ ጆኮቪችና ያኒክ ሲነር ግማሽ ፍጻሜውን ተቀላቅለዋል። የዓለም ቁጥር 2 ያኒክ ሲነር እንግዲህ ትላንትና በማሸነፍ ግማሽ ፍጻሜውን የተቀላቀለበትን ውጤት አስመዝግቧል። ኖቫክ ጆኮቪችም በተመሳሳይ ሎሬንቶ ሙሴፔን ጋር ጨዋታውን ያደረገ ነበረ። ተጫዋቹ ሶስተኛው ዙር ላይ በጉዳት ምክንያት ከሜዳ በመውጣቱ ምክንያት 2-0 እየመራም ቢቆይም እንግዲህ ኖቫክ ጆኮቪች ወደ ጥሎ ማለፍ ወደ ግማሽ ፍጻሜው አልፏል። በሴቶችም ደግሞ አይጋ ስዋቴክና ወደ ቀጣዩ ዙር ሳታልፍ የቀረችበት ወይም ደግሞ ከሩብ ፍጻሜ የተሰናበተችበት ምሽት ነበር ትላንትና በአውስትራሊያን ኦፕን። ዛሬም የግማሽ ፍጻሜ ጨዋታዎች የሚደረጉ ነው የሚሆነው። የዝውውር መረጃዎችን አጫጭሮችን ለማስከተል ያክል ራሂም ስተርሊንግ ከቼልሲ ጋር ለመለያየት በጋራ ስምምነት መለያየቱ ታውቋል።
እንደምናስታውሰው በ2022 ከማንቸስተር ሲቲ የ5 ዓመት ኮንትራት በመፈረም በ47.5 ሚሊዮን ፓውንድ ወይም ደግሞ በ325,000 ፓውንድ ሳምንታዊ ደሞዝ ቼልሲን መቀላቀሉን እናስታውሳለን ራሂም ስተርሊንግ። ነገር ግን ትላንትና ክለቡ ጋር በነበረው የስምምነት መሰረት በጋራ ስምምነት ከቼልሲ ጋር መለያየቱ ይፋ ተደርጓል። 80 ጨዋታዎችን ነበር ለቼልሲ ያደረገው። ነገር ግን ትላንትና ቼልሲ ይፋ ባደረገው መሰረት ከክለቡ ጋር በይፋ ተለያይቷል። አዳማ ትራውሬን ወደ ተመለከተ ጉዳይ ስናመራ ዌስትሃም ዩናይትድ አዳማ ትራውሬን ከፉላም ማስፈረሙን ይፋ አድርጓል። ተጫዋቹ እንግዲህ እስከ 2 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ እንግዲህ የ30 ዓመቱ ዌስትሃምን ተቀላቅሏል። በቀጣይ እንግዲህ በዌስትሃም ቤት ጥሩ ጊዜያትን እንደሚያሳልፍና ትልቅ ክለብ ጋር መቀላቀሉን ይፋ አድርጓል። ሉካስ ፓኬታን እንመልከት። ዌስትሃም ዩናይትድ ሉካስ ፓኬታ ለፍላሚንጎ አሳልፎ ሰጥቷል። ይህ ተጫዋች እንግዲህ በ36 ሚሊዮን ፓውንድ ስምምነት እንግዲህ ብራዚሉን ክለብ ፍላሚንጎን መቀላቀሉን ይፋ አድርጓል። ይህ ተጫዋች ከጤና ጋር ወይም ጋር ተያይዞ ወደ ብራዚል ለማምራት በማሰቡ ምክንያት የፍላሚንጎ ንብረት መሆኑን ትላንትና አረጋግጧል ማለት ይቻላል። ዳግላስ ሉዊዝን ደግሞ ስንመለከት አስተን ቪላ ብራዚላዊን ዳግላስ ሉዊዝን በውሰት ማስፈረሙን ይፋ ያደረገበት መረጃም ትላንትና ከተከናወኑ የዝውውር መረጃዎች መካከል አንዱ ነው። አስተን ቪላ ተጫዋቹን የመግዛት አማራጭ ባካተተ የውሰት ውል ነው እንግዲህ ያስፈረመው። የ27 ዓመቱ ሉዊስ ለሁለተኛ ጊዜ ወደ ቪላ ፓርክ ተመልሶ መምጣቱን አረጋግጧል ማለት ይቻላል። በኖቲንግሃም ፎረስት የነበረው ውድድር ጊዜ ጥሩ አለመሆኑን ተከትሎ ለአስተን ቪላ በውሰት እንግዲህ በቀጣይ ከጨዋታዎችን በአስተን ቪላ ቤት የሚያሳልፍ ነው የሚሆነው። ክቡራን ተመልካቾቻችን ለሐሙስ ማለዳ ለአዲስ ቀን የያዝናቸው ስፖርታዊ መረጃዎች እነዚህን ይመስላሉ። አዲስ የሸዋስ ደግሞ አብሬያችሁ ቆየው።